ዕለተ ማክሰኞ መጋቢት 29 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን እነሆ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ ከ70 በላይ የተመቱ ወታደሮቹን አስክሬን ጥሎ በሸሸበት ፍልሚያ የምኒልክ ዕዝ አሃዶች አምባሰልና ጉባ ላፍቶ ላይ ድል ማድረጋቸውን አሳውቀዋል። ምኒልክ ዕዝ 101ኛ ኮር ከመጋቢት 27 2018 ዓ.ም ጀምሮ በወሎ ግንባር አምባሰል ወረዳ ያገዛዙን ኃይል ስቦ በማስገባት በከፈተው ውጊያ በርካታ ያገዛዙን ወታደሮች በመምታት ታላቅ ድል ተጎናጽፍ ያለው ብለዋል። በሌላ በኩል ከኤምሬቶች የድሮን ጥቃት የተረፉት የደሃና ሚሊሻና ፖሊሶች በሚኒሊክ ዕዝ 303ኛ አሳምነው ኮር መደምሰሳቸውን የአፋብን የህዝብ ግንኙነት ኃላፊ አሳውቀዋል። መጋቢት 26 ቀን 2018 ዓ.ም በተከፈተው በዚህ ተጋድሎ 28 የሚሊሻና የፖሊስ አባላት ሲገደሉ በርካቶች ቆስለዋል። የቀጠናው ዝርዝር መረጃም ደርሶናል፣ የምትሰሙት ይሆናል። የትግራይን የፖለቲካ ጣፋንታ ሊወስን የሚችል እጅግ ወሳኝና ውጥረት የበዛበት የፖለቲካ መስቀለኛ መንገድ ላይ ደርሰናል። በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ብቻቸውን ወደ አዲስ አበባ በማቅናት ከፌዴራል መንግስቱ ከፍተኛ ባለስልጣናት ጋር ቢነጋገሩም ይህ ስብሰባ ተጨባጭ ፍሬ ያመጣል ተብሎ አይጠበቅም። ይልቁንም በሁለቱም ወገኖች በኩል እንደ አንድ የፖለቲካ ማስኬጃና ተነጋግረናል የሚል የዲፕሎማሲ ሽፋን ለመስጠት የተደረገ የታክቲክ እርምጃ እንደሆነ በሰፊው ይታመናል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ በነገው ዕለት የትግራይ ጊዜያዊ አስተዳደር ቀነ ገደብ መጠናቀቁ ሲሆን ይህንን ተከትሎ በኢትዮጵያ ፖለቲካ ውስጥ ትልቅ ንዝረት ሊፈጥሩ የሚችሉ አዳዲስ ክስተቶች ይመጣሉ ተብሎ ይጠበቃል። ጉዳዩን በዝርዝር እንመለከተዋለን። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ለእስር የተዳረጉት አርቲስቶችና ቲክቶከሮች ጉዳይ በፍርድ ቤት መታየቱ ቀጥሏል። ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራ እያካሄደ የሚገኘው ያገዛዙ ፌዴራል ፖሊስ ጉዳዩን ወደ መጀመሪያ ደረጃ ፍርድ ቤት ወስዶ 12 ተጨማሪ የምርመራ ቀናት የተፈቀደለት ሲሆን ለመጋቢት 30 ቀን ተለዋጭ ቀጠሮ መሰጠቱ ይታወሳል። ይህንን የመጀመሪያ ደረጃ ፍርድ ቤት ውሳኔ በመቃወምና የዋስትና መብታቸው እንዲከበር በመጠየቅ አርቲስቶቹ ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ አቅርበው ነበር። ጉዳዩ ከምን ደረሰ የሚለውን በዝርዝር ዘገባችን አካተናል፣ የምትሰሙት ይሆናል። የኢራን መንግስት ከአሜሪካ ጋር ሲያደርግ የነበረውን ማንኛውንም አይነት ዲፕሎማሲያዊ እንዲሁም ቀጥተኛ ያልሆኑ ግንኙነቶች ሙሉ በሙሉ ማቋረጡን በይፋ አሳወቀም። ቴሄራን ታይምስ ይዞት በወጣው ዘገባ መሰረት ይህ የቴሄራን ከረር ያለ ውሳኔ የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊት አንድ ሙሉ ስልጣኔ ይጠፋል በማለት የሰነዘሩትን እጅግ አስደንጋጭ ዛቻ ተከትሎ ነው። የኢራን መንግስት ጦርነቱን በሰላም ለማስቆም በማሰብ ሲካሄዱ የነበሩ ድርድሮችና ንግግሮች በሙሉ እንዲቋረጡ ጠንካራ ውሳኔ አሳልፏል። በሌላ በኩል የአሜሪካ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ መጠየቃቸው ተሰምቷል። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዝደንቱን ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። በዓለም አቀፍ ጉዳያችን በዝርዝር እንዳስሰዋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምንመለከት ይሆናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ኢትዮስ ሚዲያን ሰብስክራይብ በማድረግ በየቀኑ የሚለቀቁ አዳዲስ እና ፈጣን መረጃዎችን ማግኘት ትችላላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። አገዛዙ ከ70 በላይ የተመቱ ወታደሮቹን ጥሎ በሸሸበት ፍልሚያ የምኒልክ ዕዝ አሃዶች አምባሰልና ጉባ ላፍቶ ላይ ድል ቀንቶናል ብለዋል። ምኒልክ ዕዝ 101ኛ ኮር ከመጋቢት 27 2018 ዓ.ም ጀምሮ በወሎ ግንባር አምባሰል ወረዳ ያገዛዙን ኃይል ስቦ በማስገባት በከፈተው ውጊያ በርካታ ያገዛዙን ጦር በመምታት ታላቅ ድል
ተጎናጽፌያለሁ ብለዋል። የሚኒሊክ ዕዝ አሃዶች አገዛዙን ከወልዲያና መርሳ ወደ አምባሰል እንዲሁም ከደላንታ አቅጣጫ ወደ ጎባ ላፍቶ ያለምንም ትንኮሳ እንዲገባ በመፍቀድ በከፈቱበት ከባድ ከበባና ማጥቃት በርካታው ኃይል ሙትና ቁስለኛ የተደረገ ሲሆን ከ70 በላይ የሚሆን የተመታ ጦሩን ጥሎ ተበታትኗል። ፋኖም የአካባቢውን ማህበረሰብ በማስተባበር ተመቶ የወደቀውን ከ70 በላይ ያገዛዙን ጦር እንዲቀበር ማድረጉን አሳውቋል። በሚኒሊክ ዕዝ 101ኛ ኮር በተመራው ከባድ ትንቅንቅና ተጋድሎ ያገዛዙ ሰራዊት ከ70 በላይ አስከሬኑን በረሃ ላይ ጥሎ ከመሸሹ በተጨማሪ በዞንና በወረዳ ከተሞች ዙሪያ ያሉ ምሽጎቹን ለቆ ወደ ወልዲያና መርሳ መበታተኑ ተነግሯል። በሌላ በኩል ከኤምሬቶች የድሮን ጥቃት የተረፉ የደሃና ሚሊሻና ፖሊሶች በሚኒሊክ ዕዝ 303ኛ አሳምነው ኮር መደምሰሳቸውን የአፋብን የህዝብ ግንኙነት ኃላፊ አሳውቀዋል። መጋቢት 26 ቀን 2018 ዓ.ም በተካሄደው በዚህ ተጋድሎ 28 የሚሊሻና የፖሊስ አባላት ሲገደሉ በርካቶች ቆስለዋል። በተጨማሪም 26 ወታደሮች ከነሙሉ ትጥቃቸው እጅ መስጠታቸው ተነግሯል። ውጊያውን በድል አጠናቀናል ያሉት የፋኖ ኃይሎች በድምሩ 44 የጦር መሳሪያዎችን ማርከን ታጥቀናለን ብለዋል። እጅ ከሰጡት መካከልም ከግማሽ በላይ የሚሆኑት ከዚህ በፊት በፋኖ ተማርከው በታድሶ ከተለቀቁ በኋላ ተመልሰው አገዛዙን የተቀላቀሉ መሆናቸው ታውቋል። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ለስር የተዳረጉት አርቲስቶችና ቲክቶከሮች ጉዳይ በፍርድ ቤት መታየቱ ቀጥሏል። ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራ እያካሄደ የሚገኘው የፌዴራል ፖሊስ ጉዳዩን ወደ መጀመሪያ ደረጃ ፍርድ ቤት ወስዶ 12 ተጨማሪ የምርመራ ቀናት የተፈቀደለት ሲሆን ለመጋቢት 30 ቀን ተለዋጭ ቀጠሮ መሰጠቱ ይታወሳል። ይህንን የመጀመሪያ ደረጃ ፍርድ ቤት ውሳኔ በመቃወምና የዋስትና መብታቸው እንዲከበር በመጠየቅ አርቲስቶቹ ፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ አቅርበው ነበር። ከፍተኛው ፍርድ ቤትም ባለፈው ሳምንት አርብ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የምርመራ መዝገቡን ለመጋቢት 28 ቀን ይዞ እንዲቀርብና በቀረበው ይግባኝ ላይ ትዕዛዝ እንደሚሰጥ አሳውቆ ነበር። በዚህም መሰረት ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት የስር ፍርድ ቤትን ውሳኔ በማጽናት የአርቲስቶቹን የዋስትና ይግባኝ ሳይቀበለው ቀርቷል። በመሆኑም ተጠርጣሪዎቹ ቀደም ሲል በተሰጠው ቀጠሮ መሰረት መጋቢት 30 ቀን ጉዳያቸው እየታየበት በሚገኘው የመጀመሪያ ደረጃ ፍርድ ቤት ችሎት የሚቀርቡ ይሆናል። የትግራይን ፖለቲካዊ ጣፋንታ ሊወስን የሚችል እጅግ ወሳኝና ውጥረት የበዛበት የፖለቲካ መስቀለኛ መንገድ ላይ ደርሰናል። በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ብቻቸውን ወደ አዲስ አበባ በማቅናት ከፌዴራሉ አገዛዝ ከፍተኛ ባለስልጣናት ጋር ቢነጋገሩም ይህ ስብሰባ ተጨባጭ ፍሬ ያመጣል ተብሎ አይጠበቅም። ይልቁንም በሁለቱም ወገኖች በኩል እንደ አንድ የፖለቲካ ማስኬጃና ተነጋግረናል የሚል የዲፕሎማሲ ሽፋን ለመስጠት የተደረገ የታክቲክ እርምጃ እንደሆነ በሰፊው ይታመናል። ነገሩን ይበልጥ አሳሳቢ የሚያደርገው ደግሞ በነገው ዕለት የትግራይ ጊዜያዊ አስተዳደር ቀነ ገደብ መጠናቀቁ ሲሆን ይህንን ተከትሎ በኢትዮጵያ ፖለቲካ ውስጥ ትልቅ ንዝረት ሊፈጥሩ የሚችሉ አዳዲስ ክስተቶች ይመጣሉ ተብሎ ይጠበቃል። ከዚህ የጊዜ ገደብ መገባደድ ጋር ተያይዞ የሁለቱ ወገኖች ተጻራሪ ፍላጎቶች እጅግ አደገኛ በሆነ መልኩ እየተጋጩ ይገኛሉ። በትግራይ በኩል ይህ ያለፈው ጊዜያዊ አስተዳደር የህዝብን ችግር የፈታና ምንም አይነት ተጨባጭ ለውጥ ያመጣ ስላልሆነ ትግራይ ከ2013ቱ ጦርነት በፊት ወደ ነበረችበት በህወሓት ሙሉ መሪነት ስር ወደሚገኝ አስተዳደር መመለስ አለባት የሚል ጽኑ አቋም ተይዟል። በዚህም መሰረት የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አዲሱ የትግራይ ፕሬዝዳንት በመሆን ክልሉን ሊመሩ እንደሚችሉ በስፋት እየተጠበቀ ነው። በሌላኛው ጎራ ያለው የፌዴራል መንግስቱ ደግሞ ህወሓት እንደ ቀድሞው ክልሉን ጠቅልሎ እንዲይዝ የመፍቀድ ፍላጎት እንደሌለውና ይልቁንም በዚህኛው አዲስ ምዕራፍ የራሴ የሚላቸውን ታማኝ ሰዎች በትግራይ ከፍተኛ የስልጣን እርከን ላይ ለማስቀመጥ ጥብቅ አቋም ይዞ እየሰራ እንደሆነ የቅርብ ምንጮች አረጋግጠዋል። ይህ የፍላጎት ግጭት ማለትም የህወሓት ወደ ቀድሞ ሙሉ ስልጣን የመመለስ ጽኑ ፍላጎትና የፌዴራሉ አገዛዝ የራሱን ታማኞች በስልጣን ላይ የማስቀመጥ ግትር አቋም እንደ እሳትና ጭድ ሆነው የሰሜኑን ፖለቲካ ሊያነዱት ከጫፍ ደርሰዋል። ይህ ሁኔታ ቀድሞውንም
በከፍተኛ መፋጠጥና አለመተማመን ላይ የሚገኘውን የሀገራችንን ሰሜናዊ ክፍል ዳግም ወደማያባራ የፖለቲካ አለመግባባት አልፎም ምስኪኑን ሕዝብ ወደሚጨርስ አዲስ አውዳሚ ወታደራዊ ግጭት ሊያስገባው ይችላል የሚል ከባድ ስጋት አጥልቷል። ይህ በእንዲህ እንዳለ ግን አሁን ይህንን ዜና እያዘጋጀን ባለንበት ሰዓት የጊዜያዊ አስተዳደሩ ስልጣን ሊያበቃ አንድ ቀን በቀረበት በዚህ ሰዓት የጀኔራል ታደሰ ወረደ የስልጣን ዘመን ለሚቀጥሉት 6 ወራቶች በአገዛዙ እንዲራዘም ተደርጓል የሚሉ መረጃዎች እየወጡም ይገኛሉ። የኢራን መንግስት ከአሜሪካ ጋር ሲያደርግ የነበረውን ማንኛውም አይነት ዲፕሎማሲያዊ እንዲሁም ቀጥተኛ ያልሆኑ ግንኙነቶች ሙሉ በሙሉ ማቋረጡን በይፋ አስታወቀም። ቴህራን ታይምስ ይዞት የወጣው ዘገባ እንደሚያመለክተው ይህ የቴህራን ከረር ያለ ውሳኔ የተሰማው የአሜሪካው ፕሬዝደንት ዶናልድ ትራምፕ ዛሬ ሌሊት አንድ ሙሉ ስልጣኔ ይጠፋል በማለት የሰነዘሩትን እጅግ አስደንጋጭ ዛቻ ተከትሎ ነው። የኢራን መንግስት ጦርነቱን በሰላም ለማስቆም በማሰብ ሲካሄዱ የነበሩ ድርድሮችና ንግግሮች በሙሉ እንዲቋረጡ ጠንካራ ውሳኔ ያሳልፏል። ከዚህ ባሻገር ቴህራን ለዋሽንግተንና አጋሮቿ ከጥንታዊው የኢራን ስልጣኔ ታሪክ የማይረሳና ከባድ ምት ያጋጥማችኋል በማለት የሞት ሽረት ማስጠንቀቂያዋን አስተላልፋለች። የዲፕሎማሲ በሮች ሙሉ በሙሉ መዘጋታቸው የሚያሳየው የመጀመሪያው ትልቅ እውነታ ሁለቱ ሀገራት ከቃላትና ከዛቻ ጦርነት ወጥተው ወደ ለየለትና ወደማይቀለበስ አውዳሚ ወታደራዊ ፍጥጫ መግባታቸውን ነው። ከዚህ ቀደም በሶስተኛ ወገኖች እንደ ኳታርና ኦማን ባሉ ሀገራት በኩል ይደረጉ የነበሩ ቀጥተኛ ያልሆኑ የሰላም ንግግሮች መቋረጣቸው ጦርነቱን በድርድር የመፍታት ተስፋን ሙሉ በሙሉ ያጨልመዋል። በሁለተኛ ደረጃ የፕሬዝደንት ትራምፕ የስልጣኔን የማጥፋት ዛቻ በኢራን በኩል የተወሰደው እንደ ትልቅ ብሔራዊ የህልውና አደጋ ነው። በመሆኑም ቴህራን የጥንታዊ ስልጣኔያችን የማይረሳ ምት የሚል አጸፋዊ ምላሽ መስጠቷ ኢራን ያላትን የመጨረሻ ወታደራዊ አቅምና በቀጠናው ያሏትን አጋር ታጣቂዎች በሙሉ ተጠቅማ በአሜሪካና በእስራኤል ጥቅሞች ላይ የተቀናጀ ምናልባትም ያልተጠበቀ ከባድ ጥቃት ለመሰንዘር መወሰኗን ያሳያል። ይህ ውሳኔ ዓለም አቀፉን ማህበረሰብና የነዳጅ ገበያውን ወደ ከፋ ድንጋጤ የሚከት ነው። የሆርሙዝ ባህረ ሰላጤ በይፋ እንዲዘጋና የዓለም የነዳጅ አቅርቦት እንዲስተጓጎል የሚያደርግ ትልቅ የእርምጃ መጀመሪያ ሊሆን እንደሚችል የፖለቲካ ተንታኞች ይገምታሉ። በአጠቃላይ ሁኔታው ከመካከለኛው ምስራቅ አልፎ የዓለምን ደህንነትና ኢኮኖሚ ወደማይወጣው አዘቅት ሊገፋው ከሚችልበት የመጨረሻው የገደል ጫፍ ላይ መድረሱን በግልጽ የሚያሳይ ክስተት ነው። ይህ በእንዲህ እንዳለ የአሜሪካ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ እየጠየቁ ነው። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዝደንቱን ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛል። የኦሪዞና ኮንግረስ አባል የሆነችው ያሳሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ ግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታዋ የኮንግረስ ተወካይ ኢልሃን ኦማርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ብለዋል። ሆኖም የአሜሪካ ሕግ አውጪዎች ጥያቄ ተቀባይነት አግኝቶ ትራምፕ ከስልጣን ይወርዳሉ። ቀጣዮቹ ጊዜያት ምላሽ የሚሰጡን ይሆናል። የኢራኑ ጠቅላይ መሪ ሞጅታባ ኻሜኒ ራሳቸውን ስተው በቆም ከተማ ውስጥ ለከፍተኛ የጤና እክል የሕክምና እርዳታ እየተደረገላቸው መሆኑንና ሀገሪቱን ማስተዳደር በማይችሉበት ደረጃ ላይ እንደሚገኙ ዘ ታይምስ አንድ የደህንነት መረጃን ጠቅሶ ዘግቧል። በአሜሪካና እስራኤል የደህንነት መረጃዎች ላይ ተመስርቶ ለባህረ ሰላጤው አጋር ሀገራት የተላከው ሚስጥራዊ የዲፕሎማሲ ማስታወሻ እንዳመለከተው ሞጅታባ ኻሜኒ በቆም ከተማ በጽኑ ሁኔታ ውስጥ ሆነው ሕክምና እየተከታተሉ
የሚከታተሉ ሲሆን የኢራን መንግስት በሚያደርገው በየትኛውም የውሳኔ አሰጣጥ ሂደት ውስጥ መሳተፍ በማይችሉበት ደረጃ ላይ ይገኛሉ ብሏል። ፌብሩዋሪ 28 በተሰነዘረው የመጀመሪያ ዙር ጥቃት እንደቆሰሉ ከሚታመንበትና ጦርነቱ ከጀመረበት ጊዜ አንስቶ የሞጅታባ ኻሜኒን አድራሻ አንድ ሪፖርት በይፋ ሲያጋልጥ ይህ የመጀመሪያው መሆኑ ተገልጿል። በተጨማሪም ይኸው ሰነድ በመጀመሪያው ዙር የአየር ጥቃት በተገደሉት አባታቸውና የቀድሞው ጠቅላይ መሪ አያቶላህ አሊ ኻሜኒ በቆም ከተማ ለሚፈጸመው የቀብር ስነ ስርዓት ዝግጅቶች እየተደረጉ መሆኑን አመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለምሽቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።